ምን ተፈጥሮ ነው? ካላሳውንማ ሰላም ናት። ሰማሁ እኮ እንትን ማለት ነው። ከዛውን አገኘኋት። አትጥሩኝ አትጥሩኝ ነው እንጂ ደህና ናት። አታነሳም። አገኘኋት። አለ እንጀራ አሁን አይቻት ነበር እኮ ዜድ፣ አሁን አይቻት ነበር። ማሚ ኢድ ሙባረክ አሌ ነው አሌ እኮ እንዴት ነሽ? ልኬልሻለሁ እኮ እንኳን አደረሳችሁ ሁላችሁም መላው የእስልምና እምነት ተከታዮች። ወይኔ ስታሳዝን ማርያም። ደህና ነሽ? ሩብ 30 አደረሳችሁ የኔ ውዶች፣ የሳሪ የማሚ ቤተሰቦች። ማሚ ደህና ነሽ? አለሁልሽ ሀቢብቲ እንዴት ነሽ? ደህና ነኝ። ግን ማሚ ነፍሰ ገዳይ ልታረጊ ነው እንዴ? ለምን አርፍሽ አትቀመጭልኝም? ምንናደደው ነው። እኔ እግዚአብሔርን በጣም ብዙ እንደዚህ አይነት ነገሮች ማለት ነው ሚዲያ ላይ ይመጣሉ። ከዛ ተጠቂው ተበዳው ነው እየተጎዳ ያለው። ዝም ብለሽ ካስተዋልሽ እኔ ከሌ 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 ልልልሽ እችላለሁ። ትራቭል ባን የተደረገባቸው ልጆች አሉ ሚዲያ ላይ ማዳም ቤት ሆነው ለሚሰሩ ችግር ላይ ለደረሰባቸው ሰዎች ብር ለሚቀሙ ሰዎች እንጂ እንደዚህ ከባባድ ኬዝ ህግና ህግ ካልያዘው ሚዲያ ላይ ሲመጣ ዜሮ ይሆናል። ተበዳይ ይጎዳል፣ በዳይ በነፃነት ይኖራል። በቃ በነፃነት ይኖራል። ትክክል። አሁን ምን እንደሆነ ታውቂያለሽ። ስለዚህ በውስጥ ነው እነዚህ በኤምባሲ በምናምን ካልሆነ በስተቀር ትክክል። በውስጥ ካልተሄደ ሚዲያ ላይ ይመጣል፣ ሪከርድ ያናፍሰዋል። በዳው ሰውዬ ከዛ በኋላ በዳው ሰውዬ እኔ ነፃ ነኝ ብሎ አንድ ነገር ልንገርሽ፣ መሲን ንገሪያት እሺ። ሰማይና ምድር ብትጋጠም ከዚህ በኋላ ለእኛ ታነሳም። ሌሊቱ ሙሉ ስደውል ነው ያደርኩት። እንዴ ፕሮፋይሏን ሁሉ አጠቋቁራለች እያልኩሽ ሙኒት ምን ስለሆነች አሁን አገኘኋት እያልሽ አይደለም? አሁን አንቺ አሁን እሱ አይደለም ይኸውልሽ ማታ ደወልሽ እንትና ጋር አታነሳም። ጅንኑ ጋር በሙሉ ተቋቁሯል እንትኗ። ይኸውልሽ ላዩልሽ ሙኒት ማታ ማሜ መቶ እኮ እንጀራ ወሰደ። አላነሳችለትም ለማሜ ስሚን። ከዛ ማሜ መቶ ከኔ እንጀራ ደወልኩልሽ አላነሳሽም። ስንት ጊዜ ነው እኔ የቀሰቀስኩሽ? አንቺ ደውዬልሽ መች ታነሻለሽ? አንቺ ስራስሽ መቶ ጊዜ እኔ ተኝቼ ነው ጣት ስለምነሳ ሰኒ ጋ ደወልኩ። ሰኒ ጋ አወራሁ። ሰኒ ስደውል አታነሳም። ጁ ጋ ደወልኩ አታነሱም። ፎዚ ጋ ደወልኩ አታነሳም። ጅንኑ ጋ ደወልኩ አታነሳም። ምን ህይወት እንደዚህ አይነት ነገር አልወድም። መጨረሻ ላይ ፎዚ ደውላ እቤቷ ሂጂ ስላት እሺ ሄዳለሁ ስትል ጅንኑን ደወለልኝ። ከዛ ሲደውልልኝ ነው እሱ አሁን ደህና ናት ያለኝ። እኔም ሳሪ ደህና ናት ስትለኝ ነው እንጂ እንደተነሳ ልብሴን ቀያይሬ ልወጣ ነበር። እኔ ራሴ ቤቷ ልሄድ ነበረ። ገባሽ? ለምን እደውላለሁ አታነሳም፣ ጽፍላታለሁ አትመልስም። ለምን ማታ አይ ቲንክ 3 ሰዓት ላይ ምናምን አካባቢ የሆነ ቪዲዮ ላከችልኝ። እዙ ቪዲዮ ካየው በኋላ መልስ አትሰጥም፣ የለችም በቃ። ለፊስ ማርያምን ደግሞ ልንገርሽ ሙኒት፣ ምንም ነገር ሳትሆን እንደዚህ አርጋ ከሆነ እኔ ቦልካታለሁ። እኔ ምክንያቱም ሰውን እኔ አልወድም ማስጋት ላከችልሽ ኖ ቪዲዮ የሌላ ነገር ኖ የእሷ ቪዲዮ ትላንትና ሳሚ ደቡቡ ቤት ከኔ ጋር አልነበረችም ወይ? ከዛ በኋላ ሽተናል። ጥቁሩ የዋይሽ ሆነች ናቲ ነች ምናምን የምትባል ልጅ እያለቀሰች ቪዲዮ ላይቭ ገብታ ነበረ። ይሁት ያለ እሷን ሼር አድርጋልኝ። ከዛ ቪዲዮ ሳይሆን ላይቭ ነው የላከችልኝ። እሷን እያየኋት ምን ሆና ነው በጌታ ገብተን እናናግራት ምናምን ስል የለችም፣ እሷ የለችም። ከዛ ሳሪ ለአንድ ሰው ቢያንስ የሆነችውን መናገር አለባት። ሰው ታስደነው ማሬ እኔ አብጄ ጠይቂያት፣ እሱ ሰኒን ጠይቂያት፣ ያልደወልኩበትን ጠይቁኝ። ሳሪ ጋር ደውለሻል? አዎ ሳሪ ጋር ደውያ ጅንኑ ደውሎ አገኛት፣ ደህና ናት አለ። እኔ ግን ጠይቂ፣ እኔ ፎዚን ጠይቂያት፣ የቀረኝ የለም። ሁላችሁም ጋር እኮ ደውያለሁኝ። እኔ ገና ደህና ናት ባይሳውቃ ነው
እኔ እኮ ጥቁር ማድረጓንም አሁን ነው የሰማሁት። ግን ከማታ አንቺ ጊፍቱን አሰጭኛልሽ ሰዓት ስደውል አታነሳም። ከዛ ሳሚ ቤት አገኘኋት። ቆይ ከዚህ ስትወጣ እናወራለን። ሚስኮል ስታገኝ ለሰው አትደውይም? እስከፈለግሽ ድረስ ያን ሰው ትደውይ። አልደወለችም፣ ጸጥ አልኩኝ። ማሚ ትላንትና በነገራችን ላይ ከሆነ ሰዓት ጀምሮ መሲ ስልክ አታነሳም። ማርያምን ለአንቺ ብቻ አይደለም የሆነ ነገር እንግዲህ የሆነ አታነሳም። እኔ ራሱ አልሰማሽ? ይኸውልሽ ማሜ ሙኒቴ ማሜ መጥቶ እንጀራ እሰጥሃለሁ ብሎ አልነበር? ሲቀጠቅጥላት ሳታነሳ ስትቀር እኔ ያሰብኩኝና ይቺ ልጅ የሆነ ነገር ሆና ነው ብዬ ተመልሼ ጻፍኩኝ። ማታ እንዳለችው የዝችን ልጅ ቪዲዮ ላከችልኝ። ስትልክልኝ ስገባ ትግረኛ ነው የምታወራው ልጅቷ፣ ታለቅሳለች። ምን ሆና ነው ብዬ ጻፍኩላት። ስሚ ቅድም ሙሉ ጎጃም ጋር ነበረች። ይኸውልሽ ተመልከች። ግን እሷ ጥቁር ፕሮፋይል አድርጋ ጠፋፍታለች። እኛን ግን ታሰጋለች። አስበሽዋል? እኔ ደግሞ ጥቁር ፕሮፋይል ስታረግ አሁን ነው ጅንኑ የነገረኝ። እግዜር ይስጠው። እኔ ማርያም በጣም ነበር ያሰብኩት። ምን ደህና ናት ካላስ ደህና ነኝ። እንደምንፈልጋት ልታረጋግጥ ባልሆነ ብቻ እግዚአብሔር ናይሱቁ ወይ ጉድ። ስሚ ማሚ፣ ኧረ መሲ ደህና ናት። የራሷ ጉዳይ። ምን ታሪክ አላት? ምን ታሪክ አላትና ነው መሲ ደግሞ ጉዳዩ እዛ። ምን አገባኝ እዛ። እቦልካታለሁ። ሲጀመር አንድ አንበሳ ያለባት ሰው ናት። አንድ አንበሳ የቀረባት ሰው ናት። ምን ታሪክ አላትና ነው እቦልካታለሁ። አይመለከተኝ። እኔ የምልሽ አሁን ወደ ዜድ እናውራ ውዴ፣ ወደ ዜድ እናውራ። ጉዳዩ ስለ ዜድ እናውራ። ምን ሆና ነው? ምን አቅላታለሁ? ስለዚህማ ቁጥሯ ካላችሁ በውስጥ ደውለን እናውራትና መውጣት የምትችል ከሆነ ትውጣ። ከዛ ወደ ዱባይ እናምጣት ዛት ሴት። በቃ ነው የምለው እንደዛ እንጂ በዛ ስልኳ ምናምንም ይኖር ነበር ከመሲ። እድሜ ለጅንኑ ለወንድሜ ነግሮኛል። ኢድ ሙባረክ ማሜ ወንድሜ፣ እንዴት ናችሁ? ኢድ ሙባረክ ወንድሜ። እንጀራውም ሳይሰጥ ቀረሳ ከመሲ 4 እንጀራ ዛሬ ተገናኝተናል። መሲ በጥሩ ሁኔታ ላይ ናት ያለችው። አምሮባት ፏ ብላለች። ኖ ዌይ አታረገውም። እስቲ ወላሂ ተገናኝተናል። ወላሂ እኛማ ቆይ ጥሩ አይደለም። የጥቁር ፕሮፋይል አድርጎ ሰው ማስደግ አመት በዓል ነው የምትመስለው። ፏ ብላለች። ማሜ በእናት ልባችን አትስበረው። እውነቴን እኮ ነው። ወላሂ ተገናኝተን 4 እንጀራ ሰታኝ ሳሪ አንቺን እንድሸመጥጥ አድርጋኛለች። ይቅርታ እንግዲህ ምን ማድረጋች። ማሜ ሸመጠጥ ባይዘው ሳሪን ብቻ አይደለም እኔንም ጭምር ነው። በሰዓቱ የደረስኩልህ እኔ ነኝ። አንቺ ነሽ። አይ የቡና ወሬ ቡናው ሳሪ ትናንትና ቡና ጋበዘችኝ። ደስ ይላል። አዎ መቶ ሲጫወት ቆይቶ ከኛ ጋር ሄደ። እኔ የምልህ እና መሲ ደህና ናት እያልክ ነው? ደህና ናት ወላሂ። በአካል ተገናኝተናል ቅድም። ደህና ባትሆን ነበር የሚገርመኝ። እድሜ ለጅንኑ ነው የማል ቤላስ። እንደው ምን ይሻልሻል? እንጀራ የለም። ተይኝ እስኪ ቁጥሩ አይደለም ማለት ነው። ማሜ እኛ እኮ መተኛት አቅቶናል ታውቃለህ። የሁላችሁም ስልክ አታነሳም? ጌታን አታነሳም። እንግዲህ ምን አድርጋችኋት እንደሆነ አላውቅም። ጅንኑ መሲን አስቤ ስለፈለግኳት አንድ አንበሳ ውርድልኝ አለህ። አንድ አንበሳ ውርድ መሲን አስቤ ኧረ እንደው በጉቦ አረግሽ ሁሉን ነገር እባክሽ። ነጋዴነቷ ልታረጋግጥ እኮ ነው። ምንድነው ውለታው ለውለታ የሚጠብቅ ነጋዴ ነው አሉ። እንጀራ የለም ሹዶች፣ እንጀራ የለም። እንጀራ ቢኖር እኮ እኛን አስወርዳት ትሸጥ ነበር። ጋይስ ፎዚ ጓደኛሽን አየሻት? ሰኒ እሷን ማግኘት የፈለጋችሁ 10 ሰዓት ላይ ታሚ ጋር ትመጣለች እና ጤንነቱ ያሳሰባችሁ ሰዎች እዛ መታችሁ ታገኛታላችሁ። ኤክስኪውዝ ሚ ታሚ ጋር በጣም አሳስቦኝ ጤንነቱ እድሜ ለጅንኑ ነግሮኛል። አለቀ። ደህና አደራችሁ።